እኔና አለቃዬ የነበረን ግንኙነት ከአመታት አልፎ ዘለቀ። በዚህ መሃል አንዴ በጣም ታመምኩኝና ወደ ሆስፒታል ሄድኩኝ። ሆስፒታልም ሄጄ ምርመራ በማረግበት ሰዓት እርጉዝ መሆኔ ተነገረኝ። አውለት የዛ ዕለት ልሳቅ ላልቅስ ምን እንደማረግ አላቅም። በአንድ በኩል በጣም ተደሰትኩኝ፣ በአንድ በኩል ደግሞ በጣም አዘንኩኝ፣ ከፋኝ። ከባሌ ጋር ከ5 ዓመት በላይ ስኖር የመጀመሪያ ዓመቶቹ ላይ ልጅ ለማግኘትና ልጅ ለመውለድ ብዙ ትግል አድርገናል። ሐኪሞቹ በእርግጥ ምንም ችግር ባያገኙብንም እኔም ሆንን እሱ ላይ ከ5 ዓመታት በላይ ግን መውለድ ሳልችል ኖሬያለሁ። ጊዜያቶቹ እየረዘሙ ሲመጡ ከባሌ ጋር የመኖር ተስፋዬ ስለተሟጠጠ የእርግዝና ክትትል ማድረጉን ሆስፒታል መሄዱን ብተወውም ራሴ ላይ ግን ጥርጣሬ ነበረኝ። በቃ መውለድ አልችልም ማለት ነው ብዬ አስብ ነበር። ይህ ልጅ የመጀመሪያው እኔ ማህፀን ላይ የተከሰተው ልጅ ነው። ያ በመሆኑ መሃን ዓለም መሆኔ ልጅ በማግኘቴ በጣም ተደሰትኩኝ። እሚይዘው እምጨብጠው ጠፋኝ። መሃን አይደለሁም፣ ልጅ ልወልድ ነው፣ ልጅ ላገኝ ነው ብዬ ደስ አለኝ። ዞር ብዬ ግን ስለ ልጁ ነገ ሳስብ፣ ስለ ራሴም ነገ ሳስብ ፍርሃት ተጫጫኝ። ይህ ልጅ ያለ አባት የሚወለድ ልጅ ነው። ይህ ልጅ በኃጢአት ግንኙነት ውስጥ ሆኜ የሚወለድ ልጅ ነው። ፈልጎ ጠይቆ ውለጅኝ አምጪኝ ብሎ ባላመጣውም ማህበረሰቡ ግን ያገለዋል፣ ይሰድበዋል፣ ስም ያወጣለታል። ምክንያቱም ህጋዊ አባት ስለሌለው፣ በትዳር ውስጥ በጋብቻ ውስጥ ስላልተወለደ። የአባት ፍቅር፣ የአባትን ስም፣ የአባትን እንክብካቤ ሳያገኝ ሊያድግ ይችላል። እኔስ ልጅን ብቻዬን ማሳደግ አቅሙ ይኖረኝ ይሆን? ዛሬ ብቻዬን እንደዚህ አንገዳገደኝ ኢኮኖሚ ልጅ ጨምሬበት ልጄን በምፈልገው መንገድ አሳድጌ አስተምሬ አልብሼ አብልቼ አጠጥቼ ለማሳደግ የሚበቃ አቅም አገኝ ይሆን ብዬ ሳስብ ፈራሁ። ይህ ሰው ማርገዜን ቢያቅ ምን ሊለኝ እንደሚችል መገመት እንኳን አልችልም። ቢቀበለኝስ ሚስቱን ፈቶ ልጆቹን በትኖ ያገባኛል? ያን የማረግ ሞራሉ ያን የማረግ ኃይሉ ይኖረዋል? እኔስ ልጆችን ሚስትን በትነህ እኔ ጋና ብዬ የሰውን ባል ቀምቼ ባገባ የአእምሮ እረፍት ሰላም አገኛለሁ? በእርግጥ አሁንስ እያረኩት ያለሁት ነገር እረፍትና ሰላም ሰጥቶኛል? ባገባውስ ምን ልዩነት አለው? ሳላገባው ከሱ ጋር መቆየቴስ ምን ልዩነት አለው? ሁለት መቀበል አለመቀበሉ ራሱ እርግጠኛ አይደለሁም። ምናልባትም አልፈልግም ይህን ልጅ አስወጪው ሊለኝም ይችላል። ያንም ቢለኝ እኔስ መሃን ነኝ ብዬ አምኜ ከተቀበልኩኝ በኋላ ያገኘሁትን ልጄን አስወርደዋለሁ? እነዚህን ነገሮች ብቻ በማሰብ ጭንቅላቴ ሊቀውስ ደረሰ። አሞኛል ብዬ ከመስሪያ ቤት ቀረሁ። እነዚህ የቀረብኩባቸው ቀናቶች ምንም ሳረግ አልነበረም። ይህን ነገር ሳስብ ነበር። በመጨረሻ የመጣው ይምጣ ልንገረውና አቋሙን ልወቅ። እሺ ብሎ ከተቀበለኝ እንዴት ማድረግ እንዳለብን እንመካከራለን። አይ ካለኝም ማድረግ ያለብኝን ነገር ብቻዬን ሆኜ አስባለሁ ብዬ ቀጠርኩት። ከቅርብ ጊዜ ወዲህ ግንኙነታችን ወደ ፍቅር የተቀየረ ይመስለኛል። እኔም በጣም ወድጄዋለሁ። ከሱ መራቅ ከሱ መለየት አቅቶኝ ነው እስካሁን የከረምኩት። እሱም ቢሆን አፍቅሮኛል ብዬ አስባለሁ። ሲጨንቀውም ደስ ሲለውም ማውራት ሲፈልግም ከኔ ጋር ነው። ብዙ ነገሮችን ሼር ያደርገኛል። አብሶ የዛለት ከሚስቱ ጋር ስላራራቀው ነገር ካወራን በኋላ በጣም ቅርብ ይሆናል። በህይወት ውስጥ የሚያጋጥሙትን ውጣ ውረዶች ሁሉ ያማክረኝና ያናግረኝ ጀምሯል። ስለ ወደፊት ማድረግ ስለሚፈልጋቸውና አሁንም መወሰን ስላለባቸው ነገሮች ልክ እንደ ሚስቱ ያማክረኛል። በኢኮኖሚም ቢሆን በደንብ እየረዳኝ ነው። ስጠፋም የት ጠፋሽ፣ ምን ሆንሽ፣ ምን አጋጠመሽ እያለ ይፈልገኛል። ከመስሪያ ቤት በቀረቡባቸው ሳምንቶችም አልተወኝም። ቀን በቀን ደውሏል። እቤትም መጥቶ ጠይቆኛል፣ ተንከባክቦኛል። ሳየው በጣም ከኔ ጋር ፍቅር እንደያዘውና እኔን ማጣት እንደማይፈልግ እርግጠኛ ነኝ። ምናልባት ይህን ነገር ብነግረው ሙሉ ለሙሉ ከሚስቱ ጋር ፍቹን አድርጎ ሮጦ ሊመጣ ይችላልን ብዬ አስባለሁ። እስከዛሬም ያንን እንዳያረግ ያደረገው እኔ በዚህ ነገር ላይ ፊት አልሰጠሁትም። እንደው ይሄን ትዳር ብተወው እንዴት እንዳስጠላኝ፣ አሁንስ ይሄን ቤት ብተወው ብሎ ሲለኝ እረፍ፣ ልጆችን አሳድግ፣ ያለ አባት መቅረት የለባቸውም። ያለ አባት ማደግ በጣም ከባድ ነገር ነው። ልጆችን መበተን የለብህም። ነገ አድገው ይወቅሱሃል፣ ይጠሉሃል። ይህን ሁሉ የለፋህን የደከምክላቸውን ልጆች ታጣለህ። ልጅ ማጣት ደግሞ ከባድ ነው ብዬ
እኔ ባጣሁት ነገር ምን ያህል እንደምሰቃይና ልጅ ስለሌለኝ ምን ያህል እንደሚከፋኝ እየነገርኩኝ ቤቱ እንዲቀመጥ አድርጌዋለሁ። ዛሬ ያ የጓጓሁለትና የተመኘሁትን ልጅ ሳገኝ ይህን ነገር ቢያቅ ሮጦ ሊመጣ ይችላል ብዬ አሰብኩኝ። በቀላሉ ግን ልነግረው አልቻልኩም። እቤት ድረስ እየመጣ አብሮኝ አምሽቶ እየሄደ እየተንከባከበኝ የምፈልገውን ነገር እያደረገልኝ በቀን 3-4 እየደወለ እንኳን ለመንገር ቀላል አልነበረ። እቤት በጣም እፈልግሃለሁ ብዬ ቀጠርኩት። ስራ ለመውጣት የተወሰኑ ቀናቶች ቀርተው ነበር። ቤቱን ፏ አድርጌ ከተለመደው ውጪ ተዘጋጅቼ የጠበቅኩት። ሲመጣ በጣም ደስ አለው። እንደዛ ሲደሰት አይቼው አላቅም። አይገርምም? በትዳር ውስጥ ብዙ ጊዜ እንደዚህ አይነት ነገሮችን እፈልግ ነበረ። ቤት ውስጥ ሚስቴ እንደዚህ የሆነ ቤቱን ቀይራ ምናምን ራስ ሰርታ የራት ልብስ ለብሳ እንድጠብቀኝ እፈልግ ነበረ። አድርገው አታቅም፣ አይቼም አላቅም። በጣም ነው ደስ ያለኝ አለ። ከምጠብቀው በላይ የትኛውም ወንድ በእንደዚህ አይነት ነገር እንዲህ ሰርፕራይዝ ሲሆን አይቼ አላቅም። እሱ ግን በጣም ተደሰተ። እራታችንን በላን፣ ጥሩ ጊዜ አሳለፍን። መሀል ላይ ለምን ፈለግሽኝ? መቼስ ይህን ሁሉ ነገር አደራጅተሽ የጠራሽኝ ለዋዛ ፈዛዛ አይደለም። አንድ ትልቅ ነገር ልትነግሪኝ እንደፈለግሽ ገምቻለሁ አለኝ። አርግዣለሁ አልኩት። አልደነገጠምም፣ አልተደሰተም። ግራ የሚያጋባ ስሜት ነበር ፊቱ ላይ ማየው። አልሰማኸኝም? አርግዣለሁ አልኩት። በፍጹም አልጠበቅኩም አለኝ። አዎ አልፈርድብህም ባትጠብቅም መሀን ነበር አይደል የምመስልህ አልኩት። አይ እንደዛ ማለት ፈልጌ ሳይሆን በጭራሽ አልጠበቅኩም። ለማንኛውም ትንሽ መረጋጋት ፈልጋለሁ፣ ማሰብም እንፈልጋለሁ። ምንም ልልሽ አልችልም። በቃ አሁን ልሄድ ብሎኝ ተነሳ። አዎ ማሰብም አለብህ መረጋጋትም አለብህ ብዬ ሸኘሁት። ወጣ። አሁለት በእርግጠኝነት ወይ በነጋታው ወይ በሁለተኛው በሶስተኛው ቀን ይደውልልኛል፣ ይመጣል። ስለኛ ጉዳይ፣ ስለ ልጁ ጉዳይ፣ ስለ እኔም ጉዳይ ከልቡ ሆኖ ያስብበታል ብዬ አልኩኝ። ምንም መጥፎ ቃላት፣ ምንም መጥፎ ድርጊቶችንም አላሳየኝም። ሁሉም ነገር ኖርማል ነበረ፣ ከጠበቅኩት በላይ ኖርማል። ያንን ተስፋ አድርጌ የዛለት ተለያየን። ይሄ ላንቺ በጣም ትልቅ ነገር ነው፣ እንኳን ደስ ያለሽ አለኝ። ላንተስ አልኩት። እኔ ምን እየተሰማኝ እንደሆነ ራሱ ግራ ገብቶኛል። አላቅም ምን እንደምልሽ። በእርግጥ ላንቺ ጥሩ ስሜት አለኝ። አንዳንዴ ቤቴን ትቼ ልጆቼን ትቼ በቃ ካንቺ ጋር ተጠቃልዬ መኖር ያምረኛል። አብሶ ቤትሽ ስመጣ አንቺ ጋር እንደዚህ ለየት ባለ መንገድ ሳሳልፍ በቃ ያንን ቤት ጥለህ ውጣ፣ ራቅ፣ ተወው የሚለኝ ስሜት በጣም ይገፋፋኛል። ምናልባት አሁን ማርገዝሽን ስትነግሪኝ ምን እንዳረግ ነው የጠበቅሽው? ምን እንዳረግ ነው የምትፈልጊው? እስኪ ንገሪኝ አለኝ። እኔ እንጃ፣ እኔም ግራ ገብቶኛል። ልጅ ያለ አባት እንዲያድግ አልፈልግም። የአባት ስም እንዲኖረው፣ የሚንከባከበው፣ የሚወደው፣ የሚያውቀው፣ የሚያየው ልጅ እንዲኖረው ፈልጋለሁ። ያንም ማድረግ ምችል ይመስልሃል አልኩት። አላቅም አለኝ። እኔም አላቅም፣ በጣም ግራ ተጋብቻለሁ። ትዳርህን በትን አልልህም፣ እኔንም እንድትተወኝ አልፈልግም። ምንድነው ማድረግ ያለብን አልኩት። ዝም አለ። ሁለት እሱ ራሱ ከኔ በላይ በጣም ተጨነቀ፣ ግራ ተጋባ። በቃ እስኪ ይሄን ነገር ለጊዜው ታዩ እናስብበታለን አለኝ። ለጊዜው የሚባል ነገር እኮ የለውም፣ እርግዝና ነው። እየገፋ እየታየ የሚመጣ ነገር ነው እንጂ ተደብቆ ሚስጥር ሆኖ የሚቀር ነገር አይደለም። ነገ ሆዴ ከገፋ አደባባይ ላይ ከታየሁኝ ሁሉ ነገር ከታወቀ በኋላ ምንም ለውጥ አያመጣም። ማድረግ ያለብኝን ነገር አሁን ነው ማወቅ ያለብኝ። አብረኸኝ የምትሆን ከሆነ አብሬሽ ነኝ፣ ከጎንሽ ነኝ፣ ልጃችንን አብረን እናሳድጋለን በለኝ። ይህ ልጅ ማፈልገውም ከሆነ አይ አልፈልግም ብለህ ተወኝና ከዙሪያ ይራቅልኝ አልኩት። ያን ማድረግ አልችልም። አንቺን መተው ልጄንም መካድ አልችልም። አስወጪውም ልልሽ አልችልም። እውነት ለመናገር ባይወለድ ደስ ይለኛል። ይሄ ልጅ ግን ለአንቺ በጣም ትልቅ ነገር ነው። መውለድ አልችልም ብለሽ ተስፋ በቆረጥሽበት ሰዓት ያገኘሽው ልጅ ነው። እዛ ጋር ደግሞ ልጆቼንና ሚስቴን መበተን ብዬ አሁን እውነታው ላይ ቆሜ ያንን እንዳደርግ ፈልገሽ ስትይኝ በጣም ከበደኝ። እንዴት ነው ያንን ማድረግ የምችለው? እዛ ጋም ያሉት ልጆች አባት ያስፈልጋቸዋል። ከሚስቴ ጋር እንደ ባልና እንደ ሚስት መኖር ካቆምን ረዥም ጊዜ ቢሆንም ለልጆቼ ግን ጥሩ አባት ነኝ።
ልጆቼም ለኔ አፍቃሪዎቼ ናቸው። በጣም ነው የሚወዱኝ። ከኔ ተለይተው መኖር አይችሉም። እስኪ ቆይ ንገሪኝ፣ በእኔ ቦታ ሆነሽ ምን ነበር አንቺ የምታረጊው? ሚስቴን ልፍታትና ወደ አንቺ ጋር ልምጣ ወይስ ምን ላርጋለኝ? ተመኘው በዛ ሰዓት 2 ምን አለ ሁለታችንንም አግብቶ ለሁለታችንም ባል ሆኖ ለሁለታችንም ልጆች አባት ሆኖ አብሮ መሆን ቢችል ኖሮ ምን ነበር ይሄ እድለኛም ቢሰጠን ኖሮ ምን ነበር ይሄ ፍቃደኛም ጋር ቢኖር ኖሮ ብዬ የእውነቴን ተመኘው። ሚስቱን እንዲፈታት አልፈልግም። ልጆቹን እንዲበትን አልፈልግም። ልጄንም ያለ አባት ማሳደግ አልፈልግም። አለመውለድም አልችልም። ዝም አልኩኝ። እሱም ዝም አለ። የዛ ዕለት ከሸኘሁት በኋላ በስልክ ደውሎ ነበር ይሄን ያወራ ነው 2 ከዛ በኋላ ለሳምንታት አልደወለልኝም። በጣም ግራ ገባኝ። የእረፍት ቀን ያልፎ መስሪያ ቤት ስገባ ነበር ያገኘሁት። በአንድ ጎን ተናደርኩኝ፣ በአንድ ጎን ደግሞ ለምን በሚለው ጥያቄ ውስጤን አፍኖ ያዘኝ። ምሳ ሰዓት ላይ ጠብቄ ወደ ቢሮ ገባሁኝና ምነው ጠፋክ? ከዛ ቀን በኋላ እራከኝ፣ ደውለህ እንኳን እንዴት ነሽ አላልከኝም? ምን ነው አልኩት። ሁኔታው እንደሌላ ጊዜ አልሆነልኝም። ግራ የሚያጋባ ነገር ነበር የማይበት፣ አነጋገሩ ላይም ፊቱ ላይም ሁሉ ነገር ላይ ወሬን ቁርጥ አደረገብኝ። አይ ልደውልሽ አልቻልኩም ነበር፣ አንዳንድ ስራዎች ቢዚ አድርገውኝ ነበር። እንዴት ነሽ ደህና ነሽ አይነት የሆነ የሩቅ ሰው አይነት ሰላምታ ሰጠኝ። አይ መደወል ፈልገህ እንኳን ለእኔ የምትደውልበት ጊዜ አጥተህ እንዳልሆነ እኔም አንተም እናውቀዋለን። የተፈጠረ ነገር ካለ ጥሩ ነው ብቻ ይመችህ ብዬ በጣም ተናድጄ ቢሮን ለቅቄ ወጣሁ። በዛ ስሜት ውስጥ ሆኜ የበላይ አለቃዬ ጋር ሄጄ ከዚህ መስሪያ ቤት እንዲቀይረኝ አመለከትኩኝ። ያንን ሁሉም ነገር የማደርገው በዛች ደቂቃ ውስጥ ነው 2 ደግሜ ደጋግሜ እንኳን አላሰብኩበትም። አለቃዬ ጊዜ ስጪኝ አለኝ። በቃ ከዛ ቦታ መራቅ ፈለግኩኝ። ከዛ መስሪያ ቤት መውጣት ፈለግኩኝ። በጣም ተናደድኩበት። እንዴት ፊት ይነሳኛል? እንዴት እንደዚህ ግኖር ያደርገኛል ብዬ እልህ ያዘኝ። ከሌላ ቀን በላይ ነገሮችን ማንሰላሰልና ተረጋግቼ ማሰብ አቃተኝ። ምናልባት እርግዝናው ሊሆን ይችላል። 2 ከቀን ወደ ቀን እማስበው እማረገው ነገር ግራ ገባኝ። ስራም ከጀመርኩኝ በኋላ አልተመለሰም። ሊያወራኝም ሊደውልልኝም አልሞከረም። 15 ቀናት ተቆጠረ። እልህና ቁጣዬ በጣም እየጨመረ መጣ። የበላይ አለቃዬን ከዛ መስሪያ ቤት እንዲቀይረኝ እጨቀጭቀው ጀመር። መጨረሻ ላይ ምን ሆነሽ ነው ችግሩን ንገሪኝ ሲለኝ የቤት ኪራይ በጣም ጨምረውብኝ ቤት ቀይሬያለሁ። ያ 2ኛው ቅርንጫፍ ያለበት መስሪያ ቤት አካባቢ ነኝ እና የትራንስፖርት ወጪውን አልቻልኩትም። ርቀቱም እንዳረፍድ እያደረገኝ ነው። ለዛ ነው አይ ችግር የለውም ብለህ ፍቃድ መሰጠኝ ከሆነ እሺ ስለው አይ እንደዛማ ስራው ይበደላል እቀይርሻለሁ አለኝ። ከዛ መስሪያ ቤት መራቅ የፈለኩት አንድም ትዳሬን ፈትቼ ያለ ባር እየኖርኩኝ ሆዴ ገፍቶ እርግዝናዬ ሲታወቅ መሳቂያ መሳለቂያ የቡና መጠጫ እንዳሉን በጣም ፈርቻለሁ። 2ኛ ደግሞ በወጣው በገባው ቁጥር የሱን ቢሮ ሳይ እሱን ሳይ እየተበሳጨው እየተናደድኩኝ መጣሁ። ቢያንስ እንዴት አንድ ነገር አይለኝም? ከጎንሽ ነኝ አለው አይዞሽ እንዴት አይለኝም? ትዳሬ መፍታቴ ይበልጥ ያንገበገበኝ ደግሞ ዛሬ ነው። ሴት ልጅ ከትዳሯ ውጪ ብቻዋን ስትሆን ጎንታዋ ብዙ ነው። እኔ ከትዳር በፊትም ሆነ ትዳር ላይ ያለሁኝ በጣም ጨዋና በጨዋነት ላይ ትልቅ እምነት ያለኝ ሴት ነበርኩኝ። እንደዚህ አይነት ነገር የሚያደርጉ ሰዎችን እጸየፍ ነበር። ሰው እንዴት ባሉ ካልሆነ ሰው ጋር ለዛውም ባለትዳር ሆኖ ከባለትዳር ጋር እንዴት ይማግጣል? ሴት ልጅ እንዴት ከማንም ጋር ትዘላለች? ከማንም ጋር እንዴት ትተኛለች? እያልኩኝ የምወቅስና የምፈርድ ሰው ነበርኩኝ። አሁን ትዳሬን በትኜ ራሴን እዚህ ቦታ ላይ ሳገኘው ፈርድባቸውና እከራከራቸው የነበሩ ሰዎች ይህን ጉዴን ቢያውቁ ምን አይነት ውርደታምና ቅሌታም ሴት ልሆን እንደምችል ሳስብ በጣም አስፈራኝ። እርግዝናዬ ደግሞ ይህን ነገር አጋልጦ ሰው ፊት የሚያሰጣኝ መሆኑ በግልጽ ታየኝ። ከሆኑ ቀናት በኋላ አለቃዬ ጠርቶ የፈለኩት መስሪያ ቤት ላይ ቅያሪ እንደተገኘልኝና እዛ መሄድ እንደምችል ነገረኝ። በፍጥነት ደላላ ፈልጌ እዛው አካባቢ ቤት ፈለግኩኝ። መጀመሪያ ከነበርኩበት አካባቢ ወጥቼ ወደ መስሪያ ቤቴ አቅራቢያ ተከራይቼ ሄድኩኝ። 2ኛው ቅርንጫፍ ላይ ተቀይሬ ሲሄድ ማንም አያቀኝም፣ ማንንም አላቅም። ትንሽ ምቾት ተሰማኝ። የባለትዳሩ ፍቅረኛዬ ጉዳይ ግን የእግር እሳት ሆነብኝ። እልህ ስለያዘኝ ከዚህ በኋላ አልጠይቀውም፣ አላወራውም፣ አላናግረውም ብዬ ዝም አልኩኝ። 2 እዛ ሆኜ ሆዴም እየገፋ ስራዬንም እየሰራው 3 ወራት ከተቆጠሩ በኋላ አንዱ ቀን ላይ ቢሮዬ ላይ ቁጭ ብዬ ስራ እየሰራው ቀይ
በጣም የምታምር ቆንጅዬ ሴት አንኳኩታ ወደ ውስጥ ዘለቀች። ሰላምታ ከሰጠችኝ በኋላ ስሟን ነገረችኝ። አቤት ምን ልርዳሽ አልኳት። የከሌ ከሌ ሚስት ነኝ፣ ላናግርሽ ነበር የመጣሁት አለችኝ። ሀውለት ልቤ ሁለት ቦታ ስንጥቅ አለ። የፍቅረኛዬ ወይ ደግሞ የባለትዳሩ ፍቅረኛዬ ሚስት ነበረች። በፍጹም እንደዚህ አይነት ሴት አልጠበቅኩም። ከመልኳ፣ ካነጋገሯ፣ ከስርዓቷ አንጻር፣ እሱ ከነገረኝ ነገር አንጻር እኔ አጠገብ ስትሆን ሰማይና ምድር ሆነብኝ። በጣም የምታስደነግጥ ሴት ናት። እኔን ግን ያስደነገጠኝ ውበቷ ሳይሆን ስራዬ ነበር። ደንግጬ ፈዝዤ ቀረው። ሰላምታ ተለዋውጠን ቁጭ አለች።